ይህ የነብያት ታሪክ ነው። የነብያት ታሪክ ለኛ የህይወት መንገዳችን ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። አዳዲስ ቪዲዮ እንዲደርሳችሁ የደውሏን ምልክት ማጥቆር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት የአዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። ጠፍቻለሁ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የነብያት ታሪክ ከሚለው የዛሬው ባለ ታሪካችን ሙሳ አለይሂ ሰላም ናቸው። ጊዜው የዩሱፍ አለይሂ ሰላም ከሞተ ረጅም ዓመታትን አስቆጥሯል። በዩሱፍ አማካኝነት የግብፅን ምድር የገቡት በአንዲት ከተማ መኖር የጀመሩት የያዕቆብ አለይሂ ሰላም ልጆች ሁሉ ሞተው አልቀው የልጅ ልጆቹ ግን በመተካት ግብፅን እጅጉን እየሞሏት ነው። ምንም እንኳን ያኔ በዩሱፍ አለይሂ ሰላም ዘመን እነዚህ በኒ እስራኤሎች ማለትም የያዕቆብ ልጆች በግብፅ ምድር የተከበሩ ሰዎች ቢሆኑም አሁን ላይ ያለው ንጉስ ግን እጅጉን ይበድላቸው ጀምሯል። ይህንን ጊዜ ነበረ አላህ ሱብሓነሁ ወተዓላ በኒ እስራኤሎችን ነፃ እንዲያወጣ ሙሳ አለይሂ ሰላምን የላከው። የሙሳ የዘር ሐረግ ሙሳ ኢብን ኢምራን ኢብን ያስሐር ኢብን ቃሒስ ኢብን ላዊ ኢብን ኢስሐቅ ኢብን ያዕቆብ ኢብን ኢስሐቅ ኢብን ኢብራሂም አለይሂ ሰላም ኢብን አዛር እያለ ይቀጥላል። ሙሳ ከመወለዱ በፊት ፍርዓውን አንድ ቀን በህልሙ አንዲት እሳት ከኢየሩሳሌም ወደ ግብፅ መጥታ የግብፅን ቤት እየዞረች ስታቃጥልና የበኒ እስራኤሎችን ቤት ስትተው ተመለከተ። ይህ ህልም ረፍት የነሳው ንጉስም በነጋታው ጠንቋዎችንና ኮከብ ቆጣሪዎችን ሰብስቦ የህልሙን ፍቺ ሲጠይቃቸው ከነዚህ የያዕቆብ ልጆች ከበኒ እስራኤሎች አንድ ንግስናህን የሚሽር ልጅ ሊወለድ ነው አሉት። ፍርዓውንም ይህንን ሲሰማ በጣም በመደንገጥ የበኒ እስራኤል ወንድ ልጆችን እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅም ቢረገዝም እንደሚገደል ትዕዛዝ አስተላለፈ። የፍርዓውን ትዕዛዝም መተግበር ተጀመረ። በጣም ለቁጥር የሚያዳግት የበኒ እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህ ህግ ማሻሻያ ማድረግ እንዳለበት የግብፅ ህዝብ አቤቱታ ሲያቀርብ ፍርዓውንም የዘወትር የሚገደለውን የሚተገበረውን ግድያ ተግባር 1 ዓመት ግድያ እንዲያቆምና 1 ዓመት እንዲገደል አደረገ። በዚህን ሁኔታ ነበረ የማይገደልበት ዓመት ላይ ሃሩን አለይሂ ሰላም የተባለው የሙሳ ወንድም ተወለዱ። በሚገደልበትም ዓመት ደግሞ ሙሳ አለይሂ ሰላም ተወለዱ። ሙሳ ልክ እንደተወለዱ የሙሳ እናት ህፃኑን አይኗ እያየ እንዳይገድሉባት በጣም ተጨነቀች። የምታደርገው ጠፍቷት መዋለል ላይ ሳለች አላህ ሱብሓነሁ ወተዓላም እናትየዋን ከእንጨት የሆነ ሳጥንን ሰርታ በዚያ ሳጥን ውስጥ ህፃኑን እንድታስገባውና ሳጥኑንም ከነ ህፃኑ ወንዝ ላይ እንድትጥለው አዟት ይህንንም ህፃን ነብይ አድርጎ እንደሚመልስላት ቃል ገባላት። በዚህም መሰረት ነው የሙሳ እናት ህፃን ልጁን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በአባይ ወንዝ አሻግራ ሸኘችው። ውሃውም ሳጥኑን ከነ ህፃኑ እያንሳፈፈ የልጆችን ግድያ ትዕዛዝ ወደ ሰጠው ፍርዓውን ግቢ ይዞት ገባ። በሰዓቱ የፍርዓውን ሚስት አገልጋዮች እዚያ ወንዝ ዳር እየታጠቡ ነበረና ይህንን ሳጥን ሲመለከቱት በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱት በስጦታ መልክ ወስደው አስረከቧት። የሙሳ እህትም እዚያ ቤተ መንግስት ውስጥ ተቀጥራ ትሰራ ነበረና እናቷ የጣለችውን ሳጥን
በገዳዮች እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሄዳ ነገረቻት። እናቷም ልጇን ተመልሳ ሄዳ ሁኔታውን እንድታጣራላት ላከቻት። ልጅቷም ሁኔታውን ለማጣራት ቤተ መንግስት ተመልሳ መጣች። ንግስቲቷም አገልጋዮቹና ባለቤቷ ባለበት ቦታ ሳጥኑን እንዲከፈት አዘዘች። ሳጥኑ ሲከፈት ልብን የሚያማልል ውብና ማራኪ ልጅ በሳጥኑ አገኙ። የፍርዓውን ሚስትም ልጅ መውለድ አትችልም ነበረና ልጅ ስለሌላት እባክህን ይህንን ሕፃን አትግደለው፣ ወደፊት ልጃችን አድርገን እንይዘዋለን አለችው። እሱም ሕፃኑን መግደል ቢፈልግም የሚስቱን ሐሳብ መቃረን አልፈለገምና በሐሳቧ ተስማማ። አሁን አስቸጋሪ ነገር መጣ። ይህን ምግብ ያልጀመረ ሕፃን ማን ያጥባው? የተለያዩ አጥቢ እናቶችም ይህንን ሕፃን ሊያጠቡ ቢሞክሩም ሕፃኑ ግን የማንንም ጡት ከአፉ ሊያስጠጋ ፍቃደኛ አልሆነም። ይልቁንም አጥቢዎቹ ሲመጡ የባሰ ያለቅስ ነበረ። የፍርዓውንም ሚስት እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተበባትም በሕፃኑ ለቅሶ ጭንቀት የምትገባበት ጠፋ። ይህ ሁሉ ሲሆን ሁኔታውን ትከታተል የነበረችው የሙሳ አለይሂ ሰላም እህት ምንም እንደማያውቅ ሆና ይህንን ሕፃን ለእናንተ የሚያሳድግላችሁ ቤተሰብ ላመላክታችሁ፣ ታማኞችም ናቸው አለቻቸው። ይህንን ስትሰማ የፍርዓውን ሚስት ደስታዋ ወደር አጣ። የፈለጉትን ክፍያ ለአጥቢዎቹ እንደሚከፍሉም ቃል ገብታላት እና የሙሳ ትክክለኛዋን እናት እንድትመጣ አደረጉ። የሙሳ እናት ቤተ መንግስት ገብታ ልክ ልጇን ስትመለከተው ልቧ ተንሰፈሰፈ። እንባዋ ከዓይኗ ሊሾልክ ተቃረበ። እንደምንም ራሷን ተቆጣጥራ ሕፃኑን ልታጠባ ስታቅፈው ሕፃኑ ለቅሶውን ትቶ ጡቱን መጥባት ጀመረ። ፍርዓውንና አሲያ ማለትም ሚስቱ ይህንን ሲመለከቱ በጣም ተደሰቱ። በዚህን ሁኔታ የሙሳ እናት እየተከፈለች ልጇን ለ2 ዓመታት ያህል አጠባችው። ጊዜን እየተካ ሙሳ አለይሂ ሰላምም ትልቅ ልጅ ሆነ። ምንም እንኳን ሙሳ አለይሂ ሰላም የፍርዓውን የአብራኩ ክፋይ ባይሆንም በህዝቡ ዘንድ ግን የፍርዓውን ልጅ በመባል ነው የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ሳለ አንድ ግብፃዊና አንድ በኒ እስራኤላዊ ሲደባደቡ ተመለከተ። በኒ እስራኤላዊውም ሙሳ አለይሂ ሰላምን አድነኝ በማለትም ተጣራ። ሙሳም ይህንን ጊዜ ለመገላገል ግብፃዊውን ላይ ቦክስ ሰነዘረበትና ሳያስበው የግብፃዊው ሕይወት በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበረ። ይህንን ጊዜ ሙሳ በጣም በመጸጸት አላህን ምህረት ለመነ። አላህም ተውበቱን ተቀብሎት ሙሳ ሆይ በልቅናዬ እምላለሁ ይህቺ የገደልካት ነፍስ ለቅስበት እንኳን በኔ ጌትነት ያመነች ብትሆን ከባድ ቅጣት አቀምሰህ ነበረ አለው። ሙሳ አለይሂ ሰላም ከዚያ ቀን አንስቶ የግብፃዊውን ሟች ወገኖች መተው እንዳይበቀሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በማግስቱም ሙሳ ከከተማ ላይ ሳለ ይህ ትላንትና ሲደባደብ የነበረው በኒ እስራኤላዊ የሙሳ ዘመድ ዛሬም ከሌላ ግብፃዊ ጋር ሲደባደብ ተመለከተው። የሙሳ ዘመድም ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑን በኒ እስራኤላዊውን ሲመለከተው አንተ በእርግጥም ግልጽ
ጠማማ ነህ አለው። ወገኑም በትላንትናው ቀን ነፍስን እንደገደልከው ልትገድለኝ ትፈልጋለህን? በምድር ላይ ጨካኝ መሆን እንጂ ሌላ አትፈልግም፣ ከመልካም ሰሪዎችም መሆንን አትፈልግም አለው። በዚያ አካባቢ የነበሩት የግብፅ ነዋሪዎችም ወገናቸውን የገደለው ሙሳ መሆኑን ሲያውቁ እሱን ሊገድሉ መመካከር ጀመሩ። ይህንን የሰማው የሂዝቁል የተባለው የግብፃዊ ሙእሚን ለሙሳ ግብፃዊውን አንተን ሊገድሉህ እየተመካከሩ ስለሆነ የግብፅን ምድር ለቀህ እንድትወጣ እመክርሃለሁ ብሎ መከረው። ለዛሬ የነበረኝ ቆይታ ይሄን ይመስላል። በቀጣይ በክፍል 2 እስከምንገናኝ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮን ከወዳችሁት ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።